ለባውያን ናቸው። አብ ወልድ መንፈስ ቅዱስ ለባውያን ልብ የሚያደርጉ የሚያስቡ ለባውያን ናቸው። አዋቂዎች ናቸው። አንዲት በሆነች በወልድ ቃልነት አብ ወልድ መንፈስ ቅዱስ ሶስቱ አካላት ነባሪዎች ናቸው፣ ይናገራሉ። በንግግር ፈጥረዋል። በልዩ ልዩ ጊዜ የሚናገሩበት ጊዜ አለ። ለነቢያት ይናገራሉ፣ ለሐዋርያት ይናገራሉ፣ ለቅዱሳኑ በቃል ይናገራሉ። ራሱ አንዱ አካልም ለአንዱ አካል አብ ለወልድ ሲመሰክር ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዕዎ የምወልደው ለተዋህዶ የመረጥሁት ልጄ እርሱ ነው፣ እርሱን ስሙት ብሎ ሲናገር በወልድ ቃልነት ነባቢያን መሆናቸውን ሶስቱ አካላት እንረዳለን ማለት ነው። በመጽሐፍ ቅዱስ አንዲት በሆነች በመንፈስ ቅዱስ ሕይወትነትም ሶስቱ አካላት ወልድ መንፈስ ቅዱስ ሕያዋን መለካሉ፣ ሲመሰገኑ ይኖራሉ። ለዘላለም ሕያዋን ሆነው በባህሪያቸው ሞት በመንግስታቸው ሽረት ሳይኖርባቸው ለዘላለም ሕያዋን ሆነው ይኖራሉ ማለት ነው። ሊቁ ቅዱስ ሳዊሮስ ዘእስሙናይን በእርሱ ስም በተጠራ ድርሳን 2 ላይ ሶበ ዘከርከ ሰለስተ ይትበል ከመቦሙ ሰለስቱ ሕይወት ወሰለስቱ ቃላት አላ አሐቲ ሕይወት ወአሐዱ ነቢብ። ሶስትነታቸውን ባሰብህ ጊዜ አለ አንድ ሕይወት አንድ ቃል እንዳላቸው ተናገር እንጂ ሶስት ሕይወት ሶስት ቃል እንዳላቸው አትናገር። ሶስትነታቸውን ባሰብህ ጊዜ አንድ ሕይወት አንድ ቃል እንዳላቸው ተናገር እንጂ ሶስት ሕይወት ሶስት ቃል እንዳላቸው አትናገር በማለት ሶስት መሆናቸውን የልብ የቃል የእስትንፋስ አንድነታቸውን እንደማያጠፋባቸው ሶስት መሆናቸው የልብ የቃል የእስትንፋስ አንድነታቸውን እንደማያጠፋባቸው ይናገራል ማለት ነው። አሁን አካላት ግብራት ኩነታት አስማት ስሞች ማለት ነው። አስማት ማለት ሶስት ናቸው ስላልን ሶስትነታቸውን ስናስብ በተገናዘቦ በህልውና ግን ለሶስቱም አካላት አንድ ልብ አንድ ቃል አንድ እስትንፋስ እንዳላቸው መረዳትና ማመን እንዳለብን ሊቁ ሳዊሮስ ዘእስሙናይን ይነግረናል ማለት ነው። በአብ ልብ መሆን ወልድ መንፈስ ቅዱስ ለባውያን ናቸው። በአብ ልብ መሆን ወልድ መንፈስ ቅዱስ ለባውያን ናቸው። በወልድ ቃል መሆን አብ መንፈስ ቅዱስ ነባቢያን ናቸው። በወልድ ቃል መሆን አብ መንፈስ ቅዱስ ነባቢያን ናቸው። ራሱን ወልድን ጨምሮ ማለት ነው። በአብ ልብ መሆን ወልድ መንፈስ ቅዱስ ለባውያን ናቸው ስንል አብን ጨምሮ ነው። በወልድ ቃል መሆን አብ መንፈስ ቅዱስ ነባቢያን ናቸው ስንል ወልድን ጨምሮ ነው። ምክንያቱም በወልድ ቃልነት ይናገራሉ ማለት ራሱ ወልድም በዚያ በራሱ ቃልነት ይናገራል እንጂ ሌላ ቃል ስለሌለ ማለት ነው። በመንፈስ ቅዱስ እስትንፋስነት በመንፈስ ቅዱስ እስትንፋስ መሆንም አብ ወልድ ሕያዋን ማህየውያን ናቸው። ራሱ መንፈስ ቅዱስን ጨምሮ አብ ወልድ ሕያዋን ማህየውያን ናቸው ማለት ነው። ሕያዋን ለራሳቸው ሕያዋን ናቸው። ማህየውያን ደግሞ ለፍጡራን ለሌሎቹ ፍጥረታት ሕይወትን ሰጥተው በሕይወት እንዲኖሩ በሕይወት እንዲመላለሱ የሚያደርጉ ናቸው ማለት ነው። ሶስቱ አካላት በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ለራሳቸው ለዘላለም ጸንተው የሚኖሩ ለፍጥረታት ደግሞ ማህየውያን ሕይወትን የሚሰጡ ሕይወት ሰጪዎች ናቸው። ሕይወትን በመስጠት ለፍጥረታት መንፈስ ቅዱስ ሕይወት ስለሆነ የመንፈስ ቅዱስ ከዊን እስትንፋስነት የመንፈስ ቅዱስ ከዊን ስለሆነ መንፈስ ቅዱስ ብቻ ነው ሕይወትን የሚሰጥ ለፍጥረታት አይባልም። ማህየውያን በመሆን ሕይወትን በመስጠት የሶስቱም ስራ ነው ማለት ነው። የሶስቱም ስራ ነው። የአንድነት ስራቸው ለፍጥረታት ቃልን በመስጠት
ወልድ ብቻ አይባልም። ከወይነ ቃልነት ለወልድ ስለሆነ የሶስቱም የአንድነት ስራ ነው። ፍጡራንን ነባበያን ማድረግ ማለት ነው። ለፍጡራን አንባበያን መሆን ማለት ነው። ልብን በመስጠት አለባውያን በመሆን ሥላሴ ከወይነ ልብነት ለአብ ብቻ ስለሆነ አብ ነው አለባዊ እንጂ ወልድና መንፈስ ቅዱስ አለባውያን አይደሉም አያሰኝም አይባል። በወልድ ልብነት ሶስቱም አካላት በአብ ልብነት ሶስቱም አካላት ለፍጡራን አለባውያን ናቸው። ልብን ለፍጡራን በመስጠት አንዲት ስልጣን አላቸው ማለት ነው። ምንም ለሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት ነው ያላቸው ብንልም ስለ ሶስትነት በተጻፈው ላይ ስለ ከዊን የተጻፈው ሥላሴ ልብ በመሆን ቃል በመሆን ሕይወት በመሆን ሶስት ናቸው። ሥላሴ ልብ በመሆን ቃል በመሆን ሕይወት በመሆን ሶስት ናቸው ያልነውን ዘንግተን አይደለም። ልብ ማድረግ ያለብን ምንም ለሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት ነው ያላቸው ብንልም ስለ ሶስትነት በተጻፈው ላይ ስለ ከዊን የተጻፈው ሥላሴ ልብ በመሆን ቃል በመሆን ሕይወት በመሆን ሶስት ናቸው ያልነውን በመዘንጋት አይደለም። ይኸውም ልብ፣ ቃል፣ ሕይወት በመሆን ሶስት ሲሆኑ ልብ፣ ቃል፣ ሕይወት በመሆን ሶስት ሲሆኑ በከዊን ማለት ነው። በልብ በቃል በሕይወት ደግሞ አንድ ናቸው ማለት ነው። ምን ማለት ነው? ሶስት ከዊን ያላቸው እንደሆኑ አምነን ተረድተን ያ ሶስት ከዊን ደግሞ በተገናዝቦ በህልውና አንድነት እንዳለው አንድ ልብ፣ አንድ ቃል፣ አንድ እስትንፋስ እንዳላቸው እንረዳለን ማለት ነው። ለምሳሌ ነፍስ በአንድ አካሏ በከዊን ከሶስት የሚከፈል ልብ፣ ቃል፣ እስትንፋስ ስላላት ነፍስ አንዲት በሆነች አካሏ ነፍስ አንዲት ናት፣ ግን ሶስት ከዊን አላት። ያ ማለት ከሶስት የሚከፈል ልብ፣ ቃል፣ እስትንፋስ ሶስት ከዊን ስላላት አንድ ልብ፣ አንድ ቃል፣ አንድ እስትንፋስ አላት ቢባል እንጂ በአንድ አካሏ በከዊን ከሶስት የማይከፈል በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላት አይባልም። በአንድ አካሏ በከዊን ከሶስት የማይከፈል በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላት አይባልም ማለት ነው። ሥላሴም በነፍስ አንጻር ስንረዳቸው በነፍስ ምሳሌ የሥላሴን ከዊን ስንረዳ ሥላሴም በአንድ ባህሪ በከዊን ሶስት የሆነ ልብ፣ ቃል፣ እስትንፋስ ስላላቸው በልብ በቃል በእስትንፋስ አንድ ናቸው እንጂ በአንድ ባህሪ በከዊን ከሶስት የማይከፈል በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላቸው አይባልም። ሥላሴም በአንድ ባህሪ በከዊን ሶስት የሆነ ልብ፣ ቃል፣ እስትንፋስ ስላላቸው በከዊን ሶስት የሆነ ልብ፣ ቃል፣ እስትንፋስ አላቸው። ይህ ስላላቸው በልብ በቃል በእስትንፋስ አንድ ናቸው እንላለን እንጂ ሶስት ናቸው አንልም ማለት ነው። በአንድ ባህሪ በከዊን ከሶስት የማይከፈል በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላቸው አይባልም። ምክንያቱም በከዊን ሶስት ናቸው እንጂ በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላቸው አንልም። በሶስት ከዊን ያለ ልብ፣ ቃል፣ እስትንፋስ አላቸው እንላለን እንጂ ማለት ነው። በሶስት ከዊን ያለ ልብ፣ ቃል፣ እስትንፋስ ለሶስቱም አካላት አንድ ልብ፣ አንድ ቃል፣ አንድ እስትንፋስ አላቸው ብለን እናምናለን እንጂ ነው። ምክንያቱም እንዲህ ከተባለ ቃል እስትንፋስን ማሳጣት በአንድ ባህሪ በከዊን ከሶስት የማይከፈል በአንድ ከዊን ብቻ ያለ ልብ፣ ቃል፣ እስትንፋስ አላቸው አይባልም። ምክንያቱም እንዲህ ከተባለ ቃል እስትንፋስን ማሳጣት ይሆናልና ማለት ነው። ይህ ደግሞ የልብንም መኖር ስለሚያጠፋ ከጽኑ ክህደትም ስለሚያደርስ ማለት ነው። በአንድ ከዊን ብቻ ያለ ለምሳሌ በከዊነ ልብነት ብቻ ያለ ቃል እስትንፋስ አንልም።
ከዊነ ቃልነት ለራሱ ከዊነ እስትንፋስነት ለራሱ ነው እንጂ በከዊነ ልብነት ያሉ አይደሉም ማለት ነው። እንደዛ ቃልነትንና ከዊነ እስትንፋስነትን ስለሚያጠፋ ከዊነ ቃልነትና ከዊነ እስትንፋስነት ደግሞ ከሌለ ከዊነ ልብነትም ሊኖር ስለማይችል ማለት ነው። ቃልና እስትንፋስ የተለዩት ልብ ስለሌለ ስለማይኖር ማለት ነው። ልብ እንዲባል የሚያሰኙት ቃልና እስትንፋስ ስላሉት ቃልና እስትንፋስ ከርሱ ስለሚገኙ ከርሱ ስለሚወጡ በህልውና ከርሱ ጋር ስለሚኖሩ ልብም ከቃልና ከእስትንፋስ ጋር በህልውና ስለሚኖር ነው ማለት ነው። አንዱን ካንዱ ለይቶ አንዱ ህልውና ሊኖረው አይችልም ማለት ነው። አልቦ ጊዜ አመነበሩ ዘእንበለ አይምሮ ወህይወት ዘሎሙ ይደሉ ስብሐት እምኀበ ኩሉ ለዓለመ ዓለም። ከሁሉ ዘንድ ክብር ምስጋና ለዘላለሙ የሚገባቸው ወልድ መንፈስ ቅዱስ ከአብ ተለይተው ያለ አብ የነበሩበት ጊዜ የለም ብሎ ሊቁ አረጋዊ መንፈሳዊ ድርሳን 22 ላይ ይናገራል። ምን አለ? ከሁሉ ዘንድ ክብር ምስጋና ለዘላለሙ የሚገባቸው ከሁሉ ዘንድ በመላእክት ዘንድ በሰው ልጆች ዘንድ በፍጥረታት ሁሉ ዘንድ በ22ቱ ስነ ፍጥረታት ዘንድ ክብር ምስጋና የሚገባቸው ከፍጥረታትም ባሻገር በራሳቸው ምስጉን የሆኑ በራሳቸው ምስጉን የሚመሰገኑ ባህሪያቸው ምስጉን የሆነ ወልድ መንፈስ ቅዱስ ከአብ ተለይተው ያለ አብ የነበሩበት ጊዜ የለም ይለናል ማለት ነው። አረጋዊ መንፈሳዊ ድርሳን 22 ላይ ወልድም ለአብ ለመንፈስ ቅዱስ አካሉ ቃል ነውና ቃል ቢሆናቸው እንጂ ልብ ህይወት አይሆን። ወልድ ለአብ ለመንፈስ ቅዱስ አካሉ ቃል ስለሆነ ወልድ አካሉ ቃል ስለሆነ ለአብ ለመንፈስ ቅዱስ ቃል ቢሆናቸው እንጂ ልብ ወይም ደግሞ ህይወት ሊሆናቸው አይችልም ማለት ነው። አይሆንም። ልብ ህይወት አይሆንም። መንፈስ ቅዱስም አካሉ ህይወት ስለሆነ ለአብ ለወልድ ልብ ቃል አይሆናቸውም። ታዲያ ህይወት ስንፋስ ይሆናቸዋል እንጂ ማለት ነው። ወልድኒ ቃሎሙ ውእቱ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስሂ መንፈሶሙ ውእቱ ለአብ ወለወልድ። ወልድ የአብ የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም የአብ የወልድ ህይወታቸው እስትንፋሳቸው ነው ብሎ ሊቁ አውሊዲስ በሃይማኖተ አበው ምዕራፍ 39 ቁጥር 8 ላይ ይናገራል። ምዕራፍ 39 ቁጥር 8 ላይ ይናገራል። ወልድ የአብ የመንፈስ ቅዱስ ቃላቸው ነው፣ መንፈስ ቅዱስም የአብ የወልድ ህይወታቸው እስትንፋሳቸው ነው ብሎ ለሶስቱ አካላት ልብ ማድረግ ያለብን ማስተዋል ያለብን ነገር ምንድነው? ከዚህ ላይ ለሶስቱ አካላት ለአብ ለወልድ ለመንፈስ ቅዱስ ቅዱሳት መጻሕፍት እንደሚነግሩን ሊቃውንቱ በመንፈስ ቅዱስ ተቃኝተው እንደሚነግሩን አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ያላቸው መሆኑን ነው ልንረዳው የሚገባ ማለት ነው። ለአብ የብቻው ልብም ቃልም ህይወትም፣ ለወልድም የብቻው ልብም ቃልም ህይወትም፣ ለመንፈስ ቅዱስም የብቻው ልብም ቃልም ህይወትም አለው ከተባለ አንድ አምላክ አንድ ፈጣሪ ብሎ ማመን ይጠፋል ማለት ነው። ስለዚህ ለአብ ለብቻው ልብም ቃልም ህይወትም፣ ለወልድ ለብቻው ልብም ቃልም ህይወትም፣ ለመንፈስ ቅዱስ ለብቻው ልብም ቃልም ህይወትም አላቸው አንልም ማለት ነው። እንዲህ ባለ አስተምህሮ ለየብቻቸው ልብ ቃል እስትንፋስ አላቸው ካልን እንዲህ ባለ አስተምህሮ ሥላሴ ልብ በመሆን ቃል በመሆን ህይወት በመሆን ሶስት ሲሆኑ በልብ በቃል በህይወት ደግሞ አንድ ናቸው ማለት ነው። ሥላሴ ልብ በመሆን ቃል በመሆን ህይወት በመሆን ሶስት ሲሆኑ በልብ በቃል በህይወት ደግሞ አንድ ናቸው። በመሆን ማለት ከዊንን ነው እያሳየን ያለው። በመሆን ማለት ከዊን ማለት መሆን ስለሆነ
በከዊን ማለት ነው። በመሆን ማለት አማርኛው እንጂ በግዕዙ በከዊን ማለት ነው። ስለዚህ ሥላሴ በከዊን ሶስት ሲሆኑ በልብ በቃል በሕይወት ደግሞ አንድ ናቸው ማለት ለሶስቱም አካላት ደግሞ አንድ ልብ አንድ ቃል አንድ እስትንፋስ አላቸው። ሶስቱ መሆኖች ሶስቱ ኩነታት በህልውና አንድ ናቸው ማለት ነው። አብ ልብ ነኝ ብሎ ተለይቶ አያስብም። ወልድም ቃል ነኝ ብሎ ተለይቶ አይናገርም። መንፈስ ቅዱስም ሕይወት ነኝ ብሎ ተለይቶ ሕያው አይሆንም። አብ ልብ ነኝ ብሎ ተለይቶ ከማን ከወልድ ከመንፈስ ቅዱስ ተለይቶ አያስብም። ወልድም ቃል ነኝ ብሎ ቃልነት የቃልነት ከዊን ለወልድ ስለሆነ ለወልድ ብቻ ስለሆነ ከአብ ከመንፈስ ቅዱስ ተለይቶ አይናገርም። መንፈስ ቅዱስም የእስትንፋስነት ከዊን ለመንፈስ ቅዱስ ብቻ ስለሆነ እስትንፋስ ነኝ ብሎ ከአብ ከወልድ ተለይቶ ሕያው አይሆንም። የአንዱ ከዊን ለአንዱ ገንዘቡ ነው። መዋዋስ የለባቸው። አንዱ ለአንዱ ማዋስ ማበደር ሳይኖርባቸው የአንዱ ከዊን ለአንዱ የባህሪ ገንዘቡ ነው። ከዊነ ልብነት ልብ መሆን ለአብ ሆነ ስላልን ለአብ ነው ስላልን ልብነትን ወልድና መንፈስ ቅዱስ ከአብ ተውሰው ከአብ ፈቃድ ጠይቀው የሚያስቡ የሚያውቁ ማለት አይደለም። ልብነት ለአብ ይሁን እንጂ ለአብ ለወልድ እና ለመንፈስ ቅዱስም የሚያስቡበት የባህሪ ገንዘባቸው ነው ማለት ነው። ቃልንም እስትንፋስንም በዚህ ልክ የምንረዳው ነው ማለት ነው። ስለዚህ የአንዱ ከዊን ለአንዱ ገንዘቡ ነው። እርስ በርሳቸው መዋዋስ የለባቸውም። የራሱ ገንዘብ የሆነን ነገር አንድ ሰው ማዋስ ማለት ያ ገንዘብ ለሌላ ከሆነ ነው ሊዋስ የሚችለው። የራሱ ከሆነ የራሱ ነው። መዋስ የሚባል ነገር ሊኖር አይችልም ማለት ነው። መዋስ ከሌላ የሚገኝ ከሌላ ያለ ከራስ የሌለ ሲሆን በሥላሴ ዘንድ ግን ሶስቱ ኩነታት በህልውና አንድ ሆነው መዋዋስ ሳይኖርባቸው አንዱ በአንዱ ህልው በመሆን በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ይኖራሉ ማለት ነው። ሊቁ አባ ጊዮርጊስ ይህን ሲናገር ኢሃሎ ህሊና ላይለ ወልድ ዘኢሃሎ ላይለ መንፈስ ቅዱስ፣ በወልድ የሌለው ህሊና በአብ የለምና በመንፈስ ቅዱስም ዘንድ የሌለው ህሊና በወልድ የለምና መለኮታቸው አንዲት ናትና በአንድነት ያስባሉ ይላል። መጽሐፈ ምስጢር ምዕራፍ 2 ቁጥር 22 ላይ ምን አለ? በወልድ የሌለው ህሊና በአብ የለምና ማለት ምን ማለት ነው? በወልድ የሌለው ህሊና በአብ የለምና በመንፈስ ቅዱስም ዘንድ የሌለው ህሊና በወልድ የለምና መለኮታቸው አንዲት ናትና በአንድነት ያስባሉ። በአብ የሌለው ህሊና በአብ የለምና በወልድ የሌለው ህሊና በአብ የለምና በመንፈስ ቅዱስም ዘንድ የሌለው ህሊና በወልድ የለምና መለኮታቸው አንዲት ናትና በአንድነት ያስባሉ ማለት አብ ከወልድ ከመንፈስ ቅዱስ ተለይቶ የሚያስብበት፣ ወልድ ከአብ ከመንፈስ ቅዱስ ተለይቶ የሚያስብበት፣ መንፈስ ቅዱስ ከአብ ከወልድ ተለይቶ የሚያስብበት ልብ የለም ማለት ነው። በአንዲት ልብ ያስባሉ፣ በአንዲት ቃል ይናገራሉ፣ በአንዲት እስትንፋስ ሕያዋን ሆነው ይኖራሉ። መለኮታቸው አንዲት ናት፣ በአንድነት ያስባሉ ማለት ነው። እንዲህ ስለሆነም አብ አካሉ ልብነት ሲሆን በወልድ በመንፈስ ቅዱስ አካል በልብነት ህልው ሆኖ ይኖራል። ህልው ሆኖ ማለት ሀሎ ኖረ፣ ህልው
የሚኖር ማለት ነው። ህልው የሚኖር ተገናዝቦና ህልውና አንድ ነው ምስጢራቸው። በልዩ ልዩ ቃላት ብንገልጻቸው በምስጢረ ሥላሴ መገናዘብ ማለት ገንዘብ ማድረግ ማለት ነው። የራስ ማድረግ ማለት ነው። የባህሪ ገንዘብ ማድረግ ህልውና መኖር አንዱ ባንዱ መኖር ማለት ነው። ህልው የሚኖር አንዱ ባንዱ የሚኖር ነው ማለት ነው። እና ተገናዝቦና ህልውና አንድ ወገን ነው። አንድ ወገን ነው ማለት አንድ አይነት ትርጉም ነው ያላቸው እነዚህ ሁለቱ ቃላት ማለት ነው። አብ አካሉ ልብነት ሲሆን በወልድ በመንፈስ ቅዱስ አካል በልብነት ህልው ሆኖ ይኖራል። በወልድ በመንፈስ ቅዱስ አካል በልብነት ህልው ሆኖ ይኖራል ማለት ልብነቱ የአብ ልብነት የባህሪው ሆኖ በወልድ ቃልነትና በመንፈስ ቅዱስ ትንፋስነት ህልው ነው ማለት ነው። በወልድ ቃልነት አብሮ ይናገራል ከወልድ ጋር ማለት ነው። በመንፈስ ቅዱስ ትንፋስነትም ከመንፈስ ቅዱስ ጋር ህያው ሆኖ ይኖራል ማለት ነው። ወልድም አካሉ ቃልነት ሲሆን በአብ በመንፈስ ቅዱስ አካል በቃልነት ህልው ነው። መንፈስ ቅዱስም አካሉ እስትንፋስነት ቢሆንም በአብ በወልድ አካል በእስትንፋስነት ህልው ነው ማለት በእርሱ እስትንፋስነት አብም ወልድም ሕያዋን ሆነው ይኖሩበታል ማለት ነው። ስለዚህ እንዲህ ባለ ሁኔታ ሶስቱን አካላት ሲገናዘቡ እናገኛቸዋለን ማለት ነው። ሶስቱ አካላት አብ ወልድ መንፈስ ቅዱስ በተገናዘቡ በህልውና ጸንተው ይኖራሉ ማለት ነው። ይህንንም የሥላሴን በልብ በቃል በእስትንፋስ መገናዘብ በምሳሌ ልንረዳው ብንፈልግ ከኛ ከአካላችን ምሳሌን እናገኛለን። መጻሕፍት የመሰሉትን ምሳሌ እናገኛለን። ይኸውም ጆሮ ከራስ ተዋህዶ ሳለ ቢሰማ እንጂ ከራስ ተለይቶ መስማት አይችልም። ጆሮ ከራስ ጋር በተፈጥሮ በተሰጠው ጸጋ በተፈጥሮ ከተሰጠው ቦታ ከዚያ ላይ ሆኖ ራስ ባለበት ጆሮ ትኩል ሆኖ የተተከለ ሆኖ ከራስ ጋር ተዋህዶ ማለት ከራስ ሳይለይ ማለት ነው። ከራስ ቅል ማለት ነው። ራስ ማለት ከራስ ሳይለይ ቢሰማ እንጂ ከራስ ተለይቶ አይሰማም ጆሮ። ዓይንም ከግንባር ተዋህዶ ሳለ ከግንባር ላይ ከተተከለበት ከተፈጠረበት ቦታ ከግንባር ጋር ተዋህዶ ሳለ ቢያይ እንጂ ከግንባር ተለይቶ ብቻውን ማየት አይችልም። ብቻውን ከግንባር ተለይቶ የወጣ ዓይን ሊያይ አይችልም። አብሮ ከግንባር ጋር ባለበት ጊዜ ነው ሊያይ የሚችለው ማለት ነው። ሥላሴም ልብ ቃል እስትንፋስ በመሆን ሶስት ቢሆኑም በልብ በቃል በእስትንፋስ ግን ይገናዘባሉና አንድ ልብ አንድ ቃል አንድ እስትንፋስ አላቸው ብለን እናምናለን ማለት ነው። አንድ ልብ አንድ ቃል አንድ እስትንፋስ አላቸው። ይህንንም ምሳሌ ሊቁ ሳዊሮስ ዘእስሙናይን ሲያስረዳ እድ ፍሉጥ እምእግር ወዓይን ፍሉጥ እምእዝን ወኩሎሙ ጉዋን ውስተ አሐዱ ሥጋ። እድ ፍሉጥ እምእግር ወዓይን ፍሉጥ እምእዝን ወኩሎሙ ጉዋን ውስተ አሐዱ ሥጋ። እጅ ከእግር ልዩ ነው፣ ዓይንም ከጆሮ ልዩ ነው፣ ነገር ግን ሁላቸውም በአንድ ሥጋ አንድ ናቸው ብሎ ይናገራል ሳዊሮስ ዘእስሙናይን ድርሳን ቀዳማይ ላይ ማለት ነው። እጅ ከእግር ልዩ ነው። አዎ ልዩ አካል ነው። እግርም ሌላ አካል ነው። ዓይንም ከጆሮ ልዩ ነው። ዓይን ሌላ አካል ነው። ጆሮም ሌላ አካል ነው። ነገር ግን ሁላቸውም በአንድ ሥጋ አንድ ናቸው ማለት በአንድ አካል ሁላቸውም ተሰናስለው ይኖራሉ ማለት ነው። በአንድ ሥጋ አንድ ናቸው። ሁሉም ሥጋ ናቸው። ተፈጥሯቸው ሁሉም ሥጋ ናቸው።
በአንድ አካልም ይኖራሉ ይገኛሉ ማለት ነው። ሐዋርያው ጳውሎስም የአካል ክፍሎች ብዙ ናቸው አካሉ ግን አንድ ነው በማለት ክፍሎቹ አይን፣ እግር፣ ጆሮ፣ እጅ ተብለው የሚከፈሉ ክፍሎቹ ብዙ እንደሆኑ ከነዚህም በተጨማሪ ሌሎቹ ህዋሳት እንዳሉ ተናገረ። በኋላ አካሉ ግን አንድ ነው ብሎ እኒህ ሁሉ ሰውን ሰው የሚያሰኙት አንድን የሰውን አካል ሰው የሚያሰኙት በአንድ የሰው አካል ወይም በአንድ ፍጡር አካል የሚገኙ ለነዚህ ሁሉ አንድ አካል እንዳላቸው ይናገራል ማለት ነው። ህዋሳት ብዙ ቢሆኑም በአንድ ስጋ ባህሪ ተገናዝቦ እንዳላቸው ተናግረዋል ማለት ነው። ቅዱስ ጳውሎስም በአንድ ስጋ ባህሪ ተገናዝቦ እንዳላቸው ተናግረዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 20 ላይ ማለት ነው። ሥላሴ በልብ በቃል በእስትንፋስ አንድ መሆናቸው የሚታወቀውም በሁለት ነገር ነው። አንደኛ በአዳም ይታወቃል። አዳም አንድ ቃል፣ አንድ ልብ፣ አንድ እስትንፋስ ስላለው ማለት ነው። አዳም ማለት የሰው ልጅ ማለት ነው። በጥቅሉ አዳም አንድ ቃል፣ አንድ ልብ፣ አንድ እስትንፋስ ስላለው ሥላሴ በአዳም ይታወቃሉ፣ በሰው ልጅ ይታወቃሉ። ይህም የሰው ልጅ በነፍሱ ማለት ነው። በነፍስ ምሳሌነት የሥላሴን ኩነታት መሆኖች እንረዳለን ማለት ነው። ሁለተኛ በባህሪ አንድነታቸው ይታወቃል። ለአንድ ባህሪ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ቢኖረው እንጂ ከዚያ በላይ የሌለው በመሆኑ በልብ በቃል በሕይወት አንድ መሆናቸው በባህሪ አንድ በመሆናቸው ይታወቃል ማለት ነው። ሰዎች በባህሪ መመሳሰል አንድ ስለሆን ለየራሳችን ልብ፣ ቃል፣ እስትንፋስ አለን። ሰዎች በባህሪ መመሳሰል አንድ ስለሆን ለየራሳችን ልብ፣ ቃል፣ እስትንፋስ አለን። ለሥላሴ ግን ባህሪያቸው አንድ ስለሆነ በከዊን የምትከፈል አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። በከዊን የምትከፈል ሶስት ከዊን የሆነች ግን ደግሞ በተገናዝቦ በህልውና አንድ የምትሆን አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው ማለት ነው። እንግዲህ የሥላሴ ባህሪ ከሰዎች ባህሪ የተለየ መሆኑን እንረዳለን ማለት ነው። ሰዎች በባህሪ መመሳሰል አንድ ስለሆን ባህሪያችን ከሰባት ነገሮች ሁላችንም ስለተፈጠርን በዚህ እንመሳሰላለን እንጂ ለየራሳችን ግን ልብ፣ ቃል፣ እስትንፋስ አለን። ማንኛውም ሰው ወንድም ሆነ ሴት ልብ፣ ቃል፣ እስትንፋስ አለው ለየራሱ ማለት ነው። በጎ ነገር የሚያስብበት፣ በጎ ነገር የሚናገርበት፣ በተሰጠው ዘመን በጎ ነገር እያሰበ እየተናገረ እየሰራ ህያው ሆኖ የሚኖርበት አንድ እስትንፋስ አለው ማለት ነው። ለእያንዳንዱ ሰው ለየራሱ ልብ፣ ቃል፣ እስትንፋስ አለው። ስለዚህ ሰው በባህሪ መመሳሰል እንጂ አንድ ሊሆን አይችልም። መመሳሰል እንጂ አንድ ሊሆን አይችልም። ምክንያቱም ልብ፣ ቃል፣ እስትንፋሱ ልዩ ልዩ ስለሆነ ማለት ነው። ለሥላሴ ግን ባህሪያቸው አንዲት ስለሆነች በከዊን የምትከፈል አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። በሥላሴ ባህሪ መመሳሰል የለም። ምክንያቱም ባህሪ አንድ ስለሆነች አንድን ነገር ከማን ጋር እናመሳስለዋለን? አንድ የሆነ ነገር ብቸኛ ስለሆነ አምሳል የሌለው ብቸኛ በመሆኑ ለሥላሴ ግን ባህሪያቸው አንድ ስለሆነ በከዊን የምትከፈል ሶስት ከዊን የምትሆን ማለት ልብ፣ ቃል፣ እስትንፋስ ለሶስቱ አካላት ደግሞ ሶስቱ ኩነታት ደግሞ በህልውና በተገናዝቦ አንድ ልብ፣ አንድ ቃል፣ አንድ ሕይወት ናቸው። አንድ ሕይወት አላቸው ሶስቱ አካላት ብለን እንረዳለን ማለት ነው። አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ ሕይወት መሆናቸው መታወቁ አንዱ ባንዱ ነው። አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ ሕይወት መሆናቸው መታወቁ አንዱ ባንዱ ነው። ይህም ማለት አብ ልብ እንደሆነ የሚታወቀው በወልድ ነው። ያለ ወልድ አብ ልብ እንደሆነ ሊታወቅ አይችልም። በወልድ መታወቁም ቃል ከልብ ይወለዳል እንጂ ልብ ከቃል ስለማይወለድ ማለት ነው። ቃል ከልብ ይወለዳል እንጂ ልብ ከቃል ስለማይወለድ አብ ልብ እንደሆነ የሚታወቀው በወልድ ነው ማለት ነው። ወይም ደግሞ በቃል ነው የሚታወቀው ማለት ነው። ልብ መሆኑ የሚታወቀው በቃል ነው ማለት ነው። ስለዚህ በወልድ መወለድና ቃል መሆን የአብን ልብነት እናውቃለን፣ እንረዳለን።
ወልድም ቃል መሆኑ የሚታወቀው በመንፈስ ቅዱስ ሕይወትነት ነው። በመንፈስ ቅዱስ ሕይወትነት መታወቁ ከልብ እስትንፋስ ይሰርጻል እንጂ ስለማይነገር ማለት ነው። እንደ ቃል ስለማይነገር ማለት ነው። መስረጽ እንጂ መወለድ ስላይደለ መውጣት እንጂ መነገር ለእስትንፋስ ስለማይስማማ ማለት ነው። ስለዚህ በመንፈስ ቅዱስ ሕይወት መሆን የወልድ ቃልነት ይታወቃል። በመንፈስ ቅዱስ ሕይወት መሆን የወልድ ቃልነት ይታወቃል። የመንፈስ ቅዱስ ሕይወትነት የሚታወቀው በአብ ልብነት በወልድ ቃልነት ነው። የመንፈስ ቅዱስ ሕይወትነት የሚታወቀው በአብ ልብነት በወልድ ቃልነት ነው። ልብ ቃልን ቢወልድ ስንፋስን ቢያሰርጽ እንጂ አይሰርጽምና ቃልም ከልብ ቢወለድ እንጂ አይሰርጽምና ስለዚህ መንፈስ ቅዱስ ሕይወት መሆኑን እናውቃለን እንረዳለን ማለት ነው። ሊቁ አረጋዊ መንፈሳዊ ይህን ሲያስረዳ አንሰ ይእዜ አእምሮ ለአብ መንገለ መሲሁ ወለወልድኒ መንገለ መንፈሱ ርእዮ አብን ለልጁ ዝንቱ እቱ ወልዴ የምወደው ልጄ ይህ ነው ብሎ ከመሰከረው የተነሳ አባት እንደሆነ እንግዲህ ልጄ ብሎ ስለተናገረ ልጄ የሚል አባት የሆነ አካል ነው ማለት ነው። አባት እንደሆነ አውቀዋለሁ ወልድንም መንፈስ ቅዱስ በአምሳለ ርግብ ወርዶ ከመመስከሩ የተነሳ ቃል መሆኑን አውቀዋለሁ ብሎ አረጋዊ መንፈሳዊ ፍናዌ መልእክት 25 ላይ ይናገራል ማለት ነው። አብን ለልጁ ዝንቱ እቱ ወልዴ የምወደው ልጄ ይህ ነው ብሎ ከመሰከረው የተነሳ አባት እንደሆነ አውቀዋለሁ ወልድንም መንፈስ ቅዱስ በአምሳለ ርግብ ወርዶ ከመመስከሩ የተነሳ መንፈስ ቅዱስ በአምሳለ ርግብ ከወልድ ራስ ላይ አርፎ ከወልድ ራስ ላይ ሆኖ ከመመስከሩ የተነሳ የወልድን ቃል መሆን አውቀዋለሁ ብሎ ያስረዳል ማለት ነው። የቅዱስ ወንጌሉን ቃል ጠቅሶ አረጋዊ መንፈሳዊ ይናገራል። ወንጌላዊው ቅዱስ ዮሐንስም አብ ሰማዕተ ወልድ ወመንፈስ ቅዱስ ወወልድ ይሰብክ በእንተ አብ ወመንፈስ ቅዱስ ይሜህር በእንተ አብ ወወልድ አብ የወልድና የመንፈስ ቅዱስ ምስክር ነው ይላል። አብ የወልድና የመንፈስ ቅዱስ ምስክር ነው። ወልድም አብንና መንፈስ ቅዱስን ይሰብካል። መንፈስ ቅዱስም የአብና የወልድን ነገር ያስተምራል ብሎ ቅዱስ ዮሐንስ ወንጌላዊ በሌላ ስሙ ወልደ ነጎድጓድ ማለት ነው በቅዳሴው ዮሐንስ ወልደ ነጎድጓድ በቅዳሴው ምዕራፍ 1 ቁጥር 25 ላይ ይናገራል። ይህም ማለት የአብ ልብነት በወልድ ቃልነት በመንፈስ ቅዱስ ሕይወትነት ይታወቃል ማለት ነው። እንደው ዮሐንስ ወልደ ነጎድጓድ ንግግር አብ የወልድና የመንፈስ ቅዱስ ምስክር ነው ማለት ወልድም አብንና መንፈስ ቅዱስን ይሰብካል ማለት መንፈስ ቅዱስም የአብና የወልድን ነገር ያስተምራል ማለት የአብ ልብነት በወልድ ቃልነት በመንፈስ ቅዱስ ሕይወትነት ይታወቃል ማለቱ ነው። አንዱ አንዱን ይገልጸዋል፣ አንዱን ያስረዳዋል። የቃል እና የእስትንፋስ መኖር የልብን መኖር ያስረዳሉ። የልብና የቃል መኖር የእስትንፋስን መኖር ያስረዳሉ። የልብና የእስትንፋስ መኖር የቃልን መኖር ያስረዳሉ ማለት ነው። አንዱ ለአንዱ ምስክር ናቸው ማለት ነው። ሶስቱ አካላት ሶስቱ ኩነታት መንፈስ ቅዱስ ለአብ ለወልድ ሕይወት ሲሆንና ለፍጡራን ሕይወት ሲሆን ይለያል። መንፈስ ቅዱስ ለአብ ለወልድ ለራሱ ሕይወት ሆኖ ለወልድም ሕይወታቸው ነው ብለናልና መንፈስ ቅዱስ ለአብ ለወልድ ሕይወት ሲሆንና ለፍጡራን ሕይወት ሲሆን ይለያል። ለፍጡራን ሕይወት ሲሆን ሕያው ሆነው ይኖሩበታል እንጂ ለሌላው ማህያውያን አይሆኑ።
ለፍጡራን ሕይወት ሲሆን መንፈስ ቅዱስ ሕያው ሆነው ይኖሩበታል እንጂ ለሌላው ማህያውያን አይሆኑም። ፍጡራን ማለት ነው። ፍጡራን ለራሳቸው ሕያዋን ሆነው ይኖራሉ እንጂ ከስላሴ ባገኙት ሕይወት ለሌላው ማህያውያን ሊሆኑ አይችሉም ማለት ነው። ለአብና ለወልድ ግን የመንፈስ ቅዱስ ሕይወት ገንዘባቸው ነው። ስለሆነም አብ ልብ ወልድ ቃል በመሆን ለመንፈስ ቅዱስ ገንዘቡ እንደሆኑ መንፈስ ቅዱስም ሕይወት በመሆን ለእነርሱ ገንዘባቸው ነውና አይነጥቃቸውም አይቀማቸውም። ምክንያቱም ሕይወታቸው አንዲት ስለሆነ ማለት ነው። አንዲት ስለሆነች ማለት ነው። እነርሱም በአንድ ሕይወታቸው ስላሴ ማለት ነው። በአንድ ሕይወታቸው በመንፈስ ቅዱስ ፍጡራንን ሕያዋን አድርገው ይኖራሉ። በዚህም ማህየውያን ይባላሉ ማለት ነው። በዚህም ማህየውያን ይባላሉ። ለራሳቸው ሕያዋን ለፍጡራን ደግሞ ማህየውያን ሰጪዎች ማለት ነው። ለራሳቸው ሕይወት ሆነው ለፍጡራን ደግሞ ሕይወትን የሚሰጡ ማለት ነው። ማህየውያን ማለት ሕይወትን የሚሰጡ ሕያዋን አድርገው የሚያኖሩ ሕይወትን ሰጥተው የፈጠሩ ማለት ነው። ወቀዳሚ ዘተወልደ እምነ ምውታን ቃለ እግዚአብሔር ዘእምአብ ውእቱ ሕይወት ወማህየዊ ከሙታን ተለይቶ የተነሳ ቃለ እግዚአብሔር ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ቃል ሕይወት ለራሱ ማህየዊ ለሌላው የሚሆን ብሎ ሊቁ ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 7 ቁጥር 9 ላይ ይናገራል። ሕይወት ለራሱ ማህየዊ ለሌላው የሚለውን ተርጓሚው ሲተረጉም ቅዱስ ቄርሎስን ቃል ሲተረጉም ሕይወት ለራሱ ብሎ በመተርጎሙ የመንፈስ ቅዱስ ሕይወትነት የወልድ ገንዘብ እንደሆነ ያስረዳል ማለት ነው። ቅዱስ ቄርሎስ ከሙታን ተለይቶ የተነሳ ቃል እግዚአብሔር ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ቃል ሕይወት ይላል። ይህንን ቃል ሕይወት ለራሱ ብሎ ተርጓሚው ይተረጉመዋል ማለት ነው። ማን? ቃል ማለት ነው። ቃል ሕይወት ለራሱ ማህየዊ ደግሞ ለሌላው ነው ማለት ነው። እንግዲህ ሕይወትነት የመንፈስ ቅዱስ ከዊን ነው ስላልን ለቃልና ለልብ ሕይወት አይደለም አንልም ማለት ነው። ቃል ለራሱ በመንፈስ ቅዱስ ሕይወትነት ሕይወት ሆኖ ለፍጡራን ደግሞ ማህየዊ ሕያው የሚያደርግ የሚያድን መሆኑን ሊቁ ቅዱስ ቄርሎስ ከሙታን ተለይቶ የተነሳ ቃል እግዚአብሔር ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ቃል ሕይወት ብሎ ይገልጸዋል ማለት ነው። ስለዚህ ሕይወት ለራሱ ተብሎ የተተረጎመው የመንፈስ ቅዱስ ሕይወትነት የወልድ ገንዘብ እንደሆነ ያስረዳናል ለማለት ነው። ስላሴ በልብ በቃል በእስትንፋስ አንድ እንደሆኑ በዚህ ልክ ካየን ከተረዳን ሶስቱ ኩነታት መሆኖች በህልውና በተገናዝቦ አንድ እንደሚሆኑ ለሶስቱ አካላት አንድ ልብ አንድ ቃል አንድ እስትንፋስ እንዳላቸው ካየን ስላሴ አንድ የሚሆኑባቸው ብዙ ምስጢራት አሉ። ከነዚያ መካከል ቀጥሎ በምስጋና አንድ ናቸው የሚለው እናያለን። ስላሴ በምስጋና አንድ ናቸው። ስላሴ በምስጋና ፍጹም የማይለያዩ አንድ ናቸው። ስላሴ በምስጋና አንድ ናቸው ስንል ሁለት ምስጢራትን ለማስረዳት እንዲህ እንላለን። አንደኛ ከአብ ከወልድ ከመንፈስ ቅዱስ መካከል የጸጋ ምስጋና የሚመሰገን እንደሌለ እንረዳለን እናስረዳለን ማለት ነው። ስላሴ በምስጋና ፍጹም የማይለያዩ አንድ ናቸው ስንል ስላሴ በምስጋና አንድ ናቸው በማለታችን ሁለት ምስጢራትን እንረዳለን እናስረዳለን። አንደኛው ከአብ ከወልድ ከመንፈስ ቅዱስ መካከል የጸጋ ምስጋና የሚመሰገን የለም። የጸጋ ምስጋና የሚመሰገን ፍጡር እንጂ ፈጣሪ ስላልሆነ፣ ጸጋ ማለት በራሱ ስጦታ ማለት ነው፣ ሀብት ማለት ነው። ፍጡራን
ሥላሴ በተሰጣቸው ጸጋ በተሰጣቸው ሀብት የመወደድ ወይም ደግሞ የክብር የቅድስና ጸጋ ይመሰገናሉ። ፍጡራን በጸጋ ይመሰገናሉ፣ መላእክት ይመሰገናሉ፣ ቅዱሳን ይመሰገናሉ። ሰዎች እርስ በርሳቸው መልካም ስራ ሲሰሩ ይመሰገናሉ ስለሚገባቸው ማለት ነው። ሥላሴ ለፍጡራን በጸጋ ምስጋናን ስላደሉ ማለት ነው። እንግዲህ እግዚአብሔር የባህሪ ገንዘቡን ለፍጡራን በጸጋ አድሏል ከምንለው አንዱ ምስጋና ነው ማለት ነው። ምስጋና የእግዚአብሔር የባህሪ ገንዘቡ ነው። ግን ፍጡራን የሆኑ ከመላእክት ጀምሮ የሰው ልጆች ይመሰገኑበታል በጸጋ ማለት ነው። ከሶስቱ አካላት ግን የጸጋ ምስጋና የሚመሰገን የለም። ስለዚህ ሁላቸውም ሶስቱም አካላት የባህሪ ምስጋና ስለሚመሰገኑ በምስጋና ስንት ናቸው እንላለን? አንድ ናቸው እንላለን ማለት ነው። ሌላው ሁለተኛው ሶስቱም አካላት የባህሪ ምስጋና እንደሚመሰገኑ ከተረዳን ሁለተኛው አብ ሲመሰገን ወልድ መንፈስ ቅዱስም እንደሚመሰገኑ ያስረዳል። አብ ሲመሰገን ወልድ መንፈስ ቅዱስም እንደሚመሰገኑ ያስረዳል። ይህ ማለት አብን ብቻውን ባመሰገን ጊዜ ወልድና መንፈስ ቅዱስ የቀሩብን አይደለም። ወልድና መንፈስ ቅዱስ የቀሩብን አይደለም። አብን ስናመሰግን ወልድና መንፈስ ቅዱስም አብረው ይመሰገናሉ። ምክንያቱም በአብ በህልውና በአብ ዘንድ በህልውና ወልድና መንፈስ ቅዱስ ስላሉ ማለት ነው። ወልድን ብቻውን ባመሰገን ጊዜ ወልድን ወረደ፣ ተወለደ፣ አስተማረ፣ የተራቡትን መገበ፣ የታመሙትን ፈወሰ፣ የተራቆቱትን አለበሰ፣ አጋንንትን ከሰው ልጆች እያስወጣ አባረረ፣ አስወጥቶ ሰደደ፣ ዕውራንን አበራ፣ ሙታንንም አስነሳ፣ ስጋውን ቆርሶ ደሙን አፍስሶ በመስቀል ላይ ባደረገው ቤዛነት ዓለምን ሁሉ ከሞት ከፍዳ ከመርገም ከዲያብሎስ ባርነት ነፃ አወጣ ስንል ወልድን ብቻ እያመሰገን አይደለም። ወልድ እየተመሰገነ የወልድ ስም እየተጠራ በሚመሰገነው ምስጋና አብና መንፈስ ቅዱስም ይመሰገናሉ ማለት ነው። በህልውና በተገናዘው አንድ ስለሆኑ በምስጋና ስንት ስለሆኑ አንድ ስለሆኑ ማለት ነው። የተለየ ምስጋና የላቸው። የወልድ ማዳን ከአብና ከመንፈስ ቅዱስ የተለየ ስላልሆነ ማለት ነው። በአብና በመንፈስ ቅዱስ አንዲት ፈቃድ በራሱ በወልድም አንዲት ፈቃድ ወልድ ዓለምን አዳነ እንጂ አብና መንፈስ ቅዱስ በሌሉበት ብቻውን ያዳነ ስላልሆነ ማለት ነው። ዓለምን በማዳን ሶስቱም አካላት እንደ አካላት እኩል ድርሻ እንላለን። እንደ ማዳን ደግሞ የአንድነት ስራቸው ስለሆነ በአንዲት ማዳን ነው ዓለምን ያዳኑት። ስለዚህ አብ ሲመሰገን ወልድ መንፈስ ቅዱስ እንደሚመሰገኑ ያስረዳናል ማለት ነው። ምስጋናቸው አንዲት ናት ማለታችን። መንፈስ ቅዱስን በሚመሰገን ጊዜ የመንፈስ ቅዱስን ስም አንስተን ስናመሰግን መጻሕፍት አብን ለብቻው ወልድን ለብቻው መንፈስ ቅዱስን ለብቻው ሲያመሰግኑት እናገኛለን ቅዱሳት መጻሕፍት። እኛም በጸሎታችን ሊሆን ይችላል በምስጋናችን ሁሉ አካላትን ለያይተን የምናመሰግንበት ጊዜ ሊኖር ይችላል። በዚያን ጊዜ ግን አብን ስላመሰገን ወልድና መንፈስ ቅዱስ የቀሩ አይደለም። ወልድን ስላመሰገን አብና መንፈስ ቅዱስ የቀሩ አይደለም። መንፈስ ቅዱስን ስላመሰገን አብና ወልድ ያልተመሰገኑ ማለት አይደለም። አብ ሲመሰገን ወልድና መንፈስ ቅዱስም አብረው ይመሰገናሉ። ወልድ ስሙ ተጠርቶ ሲመሰገን አብና መንፈስ ቅዱስም ይመሰገናሉ። መንፈስ ቅዱስ ስሙ ተጠርቶ ሲመሰገን አብና ወልድም በመንፈስ ቅዱስ በህልውና ስላሉ አብረው ይመሰገናሉ ማለት ነው። ስለዚህ ምስጋናቸው አንዲት ናት ማለት ነው። ሥላሴ አንድ የባህሪ ምስጋና መመስገናቸው በባህሪ በመለኮት በልብ በቃል በእስትንፋስ አንድ ስለሆኑ ነው። ሥላሴ አንድ የባህሪ ምስጋና መመስገናቸው በባህሪ በመለኮት በልብ በቃል በእስትንፋስ አንድ ስለሆኑ ነው። አብ ከወልድ ከመንፈስ ቅዱስ በአካል ልዩ በሆነ በአካላዊ ግብሩ በሰራው ስራ አብ ከወልድ ከመንፈስ ቅዱስ በአካል ልዩ በሆነ በአካላዊ ግብሩ አካላዊ ግብር
ሶስት ስለሆነ ለሶስቱ አካላት ለየራሳቸው ነው። በዚህ አንድነት የለም፣ ተዋህዶ የለም። አብ አካላዊ ግብሩ ወላዲ አስራጺነት ነው። ወላዲነት አስራጺነት ነው። መውለድ ማስረጽ ነው። ወልድም መወለድ ነው። መንፈስ ቅዱስም መስረጽ ነው። በዚህ አንድ ሊሆኑ አይችሉም። ሶስት ነው ግብራቸው። ስለዚህ ነው አብ ከወልድ ከመንፈስ ቅዱስ በአካል ልዩ በሆነ በአካላዊ ግብሩ በሰራው ስራ ናአኩቶ ለእግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመሰግነዋለን ይላል መጽሐፍ ቅዱስ። የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር አብን ማለት ነው። የጌታችን የኢየሱስ ክርስቶስ አባቱ ማን ነው? እግዚአብሔር አብ ስለሆነ ማለት ነው። የባህሪ አባቱ ስለሆነ እናመሰግነዋለን ይላል መጽሐፍ ቅዱስ። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 1 ቁጥር 3 ላይ ይህንን ቃል አስቀምጦታል። በዚህን ጊዜ አብን እናመሰግነዋለን ሲል የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር አብ የተመሰገነ ይሁን ተብሎ ሲመሰገን አብ አካላዊ ስራውን ሲሰራ ከአንዲት ባህሪያቸው ልዩ በመሆን አይደለምና ምስጋና የባህሪ ስለሆነ አብን ወላዲ ብሎ ማመስገን ወልድን ተወላዲ መንፈስ ቅዱስን ደግሞ ሰራጺ በማለት አንድ ምስጋና ማመስገን ነው እንጂ የተለየ ምስጋና ነው ማለት አይደለም። ሶስቱ ግብራት በአንዲት ባህሪ የተፈጸሙ ስለሆኑ ማለት ነው። አብን ወላዲ ብሎ ማመስገን ወልድን ተወላዲ ብሎ ማመስገን ስለሆነ መንፈስ ቅዱስን ሰራጺ ብሎ ማመስገን ስለሆነ ምስጋናቸው አንዲት ናት። አብን ወላዲ ስንል ሳይወልድ ወላዲ ያልነው አይደለም፣ ስለወለደ ነው። ስለወለደ ወላዲ ካልነው የተወለደ አለ ማለት ነው። የተወለደው ደግሞ ተወላዲው ወልድ ነው ማለት ነው። ስለዚህ አብን ወላዲ ስንል ወልድን ተወላዲ ብለን መንፈስ ቅዱስንም ሰራጺ ብለን ማመስገናችን እንደሆነ ልንረዳ ይገባል። ምክንያቱም ምስጋናቸው አንዲት ስለሆነች ሶስቱ ግብራት መውለድ ማስረጽ አንድ፣ መወለድ ሁለት፣ መስረጽ ሶስት እኒህ ሶስቱ ግብራት በአንዲት ባህሪ የሚፈጸሙ ስለሆኑ ምስጋና የባህሪ የአንዲት ባህሪ ገንዘባቸው ስለሆነ ለስላሴ ምስጋናቸው አንዲት ስለሆነች አንዱን አካል ጠርተን ስላመሰገን ሁለቱ አካላት አልተመሰገኑም ማለት ሳይሆን ሁለቱም አካላት አንዱ አካላት ሲመሰገን አብረው የሚመሰገኑ ናቸው ማለት ነው። አሁን ሰውን ከእጁ ስራ የተነሳ እጅ ይባረክ ብንለው ምሳሌ ሰውን ከእጁ ስራ የተነሳ እጅ ይባረክ ብለን ብናመሰግነው የእጁ ባህሪ ከእግሩ ባህሪ ልዩ ባለመሆኑ አንድ ባህሪ ተመሰገነ ይባላል እንጂ የእግሩ ባህሪ ያልተመሰገነ የእጁ ባህሪ ተመሰገነ አይባልም ማለት ነው። እጅ ይባረክ ያልነው እጅ ስላልነው እጅ ይባረክ ስላልነው እግርህ ይቆረጥ ያልነው አይደለም ማለት ነው። እግርህም አብሮ ይባረክ ያልነው ጆሮህም ይደፈን ያልነው አይደለም ማለት ነው። ጆሮህም ጥሩ ጥሩ ነገር ይስማልህ፣ አይንህም ጥሩ ነገር ይመልከትልህ እያልን ያንን ሰው በሙሉ አመሰገን ነው ማለት። ሰውየውን ስናመሰግን ህዋሳትን በሙሉ አመሰገንናቸው ማለት ነው። በአንዱ ህዋስ ሌሎቹ ህዋሳት ተመሰገኑ ማለት ነው። ስራውን ተገልጾ የሰራው እጅ ቢሆንም እጅ በእግር ካልተጓዘ ስራ እንዴት መስራት ይችላል? አይን ካላየ እጅ እንዴት ስራ መስራት ይችላል? ጆሮስ ካልሰማ ትዕዛዙን እንዴት ሰምቶ ከዚያ በኋላ እንዴት ስራ ሊሰራ ይችላል? ልብ እስከሌለ ልብ ካላሰበ እጅ እንዴት ስራ ሊሰራ ይችላል? ስለዚህ አንዱ ህዋስ ስራን ሲሰራ ሌሎቹም ህዋሳት አብረው እንደሚሰሩ ባህሪያቸው አንድ እንደሆነ ማለት ነው። ስራውን ምንም እጃችን ቢሰራው ተለይቶ ቢሰራው ባህሪያቸው ግን አንዲት ናት። በምስጋና እጃችን ስለተመሰገነ እግራችን ተረገመ ማለት ሌሎች ህዋሳት ተረገሙ ማለት አይደለም። አልተመሰገኑም ማለትም አይደለም። አብረው ይመሰገናሉ ማለት ነው። እና ሰውን ከእጁ ስራ የተነሳ እጅ ይባረክ ብንለው
የእጁ ባህሪ ከእግሩ ባህሪ ልዩ ባለመሆኑ አንድ ባህሪ ተመሰገነ ይባላል እንጂ የእግሩ ባህሪ አልተመሰገነም የእጅ ባህሪ ብቻ ተመሰገነ እንደማይባል ሁሉ ወልድ በመወለዱ አብ በመውለዱ በማስረጹ መንፈስ ቅዱስ በመስረጹ ቢመሰገኑ የምስጋና ልዩነት የለባቸው ምክንያቱም ምስጋና የአንድ የባህሪያቸው ገንዘብ ስለሆነ ማለት ነው። ይህንንም ሊቁ አውሊዲስ ዘሮሜ ስብሐተ መንፈስ ቅዱስ ውእቱ ስብሐተ ወልድ ወስብሐተ ወልድሂ ውእቱ ስብሐተ አብ ወስብሐተ አብሂ ውእቱ ስብሐተ ወልድ ወመንፈስ ቅዱስ የመንፈስ ቅዱስ ምስጋና የወልድ ምስጋና ነው ይላል። የመንፈስ ቅዱስ ምስጋና የማን ምስጋና ነው? የወልድ ምስጋና ነው። የወልድም ምስጋና የመንፈስ ቅዱስ ምስጋና ነው። የወልድም ምስጋና የመንፈስ ቅዱስ ምስጋና ነው። የአብም ምስጋና የወልድም የመንፈስ ቅዱስም ምስጋና ነው ይላል ማለት ነው ብሎ በሃይማኖተ አበው ምዕራፍ 40 ቁጥር 6 ላይ ይናገራል ሊቁ አውሊዲስ ዘሮሜ። አንዱ አካል ሲመሰገን ሌሎቹ ሁለቱ አካላት አብረው እንደሚመሰገኑ በምስጋና እንደማይለያዩ ምስጋናቸው አንዲት እንደሆነች ይነግረናል ማለት ነው። እንግዲህ ሥላሴ በባህሪ በመለኮት አንድ እንደሆኑ በልብ በቃል በስንፋስ አንድ ማለት አንድ ልብ አንድ ቃል አንድ ስንፋስ እንዳላቸው በህልውና ማለት ነው። እንዲሁም በምስጋና አንዲት ምስጋና እንዳላቸው ምስጋናቸው አንድ እንደሆነ በምስጋና የማይለያዩ እንደሆኑ ሁሉም ሶስቱም አካላት የባህሪ ምስጋና የሚመሰገኑ እንጂ ከሶስቱ አካላት አንዱ ወይም ሁለቱ ተለይተው የጸጋ ምስጋና የሚመሰገኑ እንዳልሆኑ ምስጋናቸው አንዲት እንደሆነች አንዱ አካል ሲመሰገን ሌሎቹም ሁለቱም አካላት እንደሚመሰገኑ ካየን ሥላሴ አንድ የሚሆኑበት እግዚአብሔርነት ነው። ሌላው እግዚአብሔርነት ነው። ሥላሴ በእግዚአብሔርነት አንድ ናቸው። በእግዚአብሔርነት አንድ ናቸው። እግዚአብሔርነት ማለት በራሱ ምንድነው ስንል በባህሪ አንድ የሚሆኑ ሥላሴ አንድ እግዚአብሔርነት አላቸው። በባህሪ አንድ የሚሆኑ ሥላሴ አንድ እግዚአብሔርነት አላቸው። ይህም የሆነው ባህሪያቸው አንድ በመሆኑ ነው። ባህሪያቸው አንድ በመሆኑ አንድ እግዚአብሔርነት አላቸው። እግዚአብሔርነት ምንድነው ስንል ደግሞ እግዚአብሔር ማለት 22ቱን ስነ ፍጥረት የፈጠረ ማለት ነው። እግዚአብሔር ማለት 22ቱን ስነ ፍጥረት የፈጠረ ማለት ነው። እንዲሁም እግዚአብሔር ማለት አንድም እግዚአብሔር ማለት እግዚ ጌታ ማለት ነው። ብሔር ዓለም ማለት ነው። እግዚአብሔር የሚለውን በተናባቢ ተናቦ አድኖ ተነከጌታ የመከራዬ ክንድ ጉልበቱ ተመታ ከእንግዲህ የሚያሰጋኝ ማነው በሕይወቴ እያለ ማምለጫ ገብርኤል አባቴ አንተ ያለህ ወዳጅ ካንተ ጋር ቃላቶችን እናገኛለን። እግዚ እና ብሔር የሚሉ ሁለት ቃላቶች ሲናበቡ በአንድ ላይ ሲገናኙ እግዚአብሔር የሚል ታላቅ የሥላሴ አንድነት ስም ይሰጠናል ማለት ነው። እና እግዚ ማለት ሌላው እግዚ ማለት ጌታ ማለት ነው። ብሔር ማለት ዓለም ማለት ነው። እግዚ የሚለውና ብሔር የሚለው በአንድ ላይ ሲናበብ ሲገናኝ እግዚአብሔር ይሆናል። እግዚአብሔር ማለት ደግሞ የዓለም ጌታ የዓለም ገዢ 22ቱን ስነ ፍጥረት የፈጠረ የዓለም ጌታ የዓለም ገዢ ዓለም ሳይፈጠር የነበረ ዓለምን ፈጥሮ የሚገዛ እርሱ ሁሉን የሚያስገኝ ሁሉን ያስገኘ ሁሉን ቢያስገኝ ሁሉን ቢገዛ እንጂ ለእርሱ አስገኝና ጌታ የሌለው አበ ዓለም ንጉሥ ዓለም የዓለም አባት የዓለም ንጉሥ እግዚአ ኩሉ ንጉሠ ኩሉ የሁሉ ጌታ የሁሉ ንጉሥ ማለት ነው። እግዚአብሔር ማለት ነው። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት መጽሐፋቸው ገጽ 307 ላይ ይህንን ትርጉም አብራርተው ይገልጹታል ማለት ነው።
ሥላሴ የባህሪ ግብር ስሙ እግዚአብሔር ነው። ለሥላሴ የባህሪ ግብር ስማቸው እግዚአብሔር ነው። ያውም የአንድነት ስማቸው ነው። የባህሪ ግብር ስማቸው እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በባህሪያዊ ግብር አንድ ስለሆኑ ሶስታቸውም ይጠሩበታል ማለት ነው። ማንን? እግዚአብሔር የሚለው አብ ወልድ መንፈስ ቅዱስ በባህሪያዊ ግብር አንድ ስለሆኑ ሶስታቸውም ይጠሩበታል። ባህሪያዊ ግብር ማለት ገዥነት፣ ፈጣሪነት፣ ሁሉን ቻይነት፣ አዋቂነት፣ ዘላለማዊነት የምንለው ማለት ነው። በዚህ አንድ ስለሆኑ ሶስቱም አካላት አብ ወልድ መንፈስ ቅዱስ እግዚአብሔር በሚለው ይጠሩበታል። የሶስቱ አካላት የአብ የወልድ መንፈስ ቅዱስ የአንድነት ስማቸው ነው እግዚአብሔር የሚለው። በመጽሐፍም አንሰ ሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ፣ እኔ እግዚአብሔር ባልሁ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ በማለት እግዚአብሔር አብም ወልድም መንፈስ ቅዱስም የሚጠሩበት የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው እንደሆነ ተጽፎ በመጻሕፍት እናገኛለን ማለት ነው። አብ ወልድ መንፈስ ቅዱስ በባህሪያዊ ግብር አንድ ስለሆኑ ሶስታቸውም ይጠሩበታል። አንድ አምልኮ ይመለኩበታል። በአሃዱ ስም ስሉሰ ያምልኩ ክቡተ ወመንክረ ስብሐቲከ ታኤውቆሙ፣ ሶስቱን በአንድ ስም ያመልኩ ዘንድ ረቂቅ ድንቅ ጌትነትን ታስረዳቸዋለህ ብሎ ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው ምዕራፍ 1 ቁጥር በቅዳሴ መጽሐፉ ማለት ነው ምዕራፍ 1 ቁጥር 27 ላይ ይናገራል። አብ እግዚአብሔር ተብሎ ሲጠራ ወውእቱ ቃል ሀበ እግዚአብሔር ይላል በመጽሐፍ ቅዱስ። እንግዲህ እግዚአብሔር የሚለው የሶስቱም አካላት የአንድነት የባህሪ ግብር ስማቸው ነው። የባህሪ ግብር ስም ነው ካልን ሶስቱም አካላት ይጠሩበታል ካልን መጻሕፍት አብን እግዚአብሔር ሲሉ ከየት ይገኛል? ወልድን እግዚአብሔር ሲሉ ከየት ይገኛል? መንፈስ ቅዱስንስ እግዚአብሔር ብለው ሲጠሩት ከየት ይገኛል ያልን እንደሆነ በመጽሐፍ ቅዱስ የተቀመጠውን እንመለከታለን ማለት ነው። አብ እግዚአብሔር ተብሎ ሲጠራ ወውእቱ ቃል ሀበ እግዚአብሔር፣ ያም ቃል በእግዚአብሔር ዘንድ ነበረ ብሎ ይህን ጊዜ እግዚአብሔር የተባለ እግዚአብሔር አብ ነው ማለት ነው። ያም ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል በልብነት ከዊኑ በሆነ በአብ ዘንድ ነበረ፣ በአብ ህልውና ነበረ ማለት ነው። ያም ቃል በእግዚአብሔር ዘንድ ነበረ። ይህ እግዚአብሔር የተባለ እግዚአብሔር አብ ነው። ለወልድም ሲነገር ወእግዚአብሔር ውእቱ ቃል፣ ቃልም እግዚአብሔር ነበረ አለ። ቃልም እግዚአብሔር ነበረ። ከዊነ ቃልነት ለወልድ ነው። ቃል ወልድ ነው። የከዊን ስሙ ቃል ነው። ስለዚህ ቃልም እግዚአብሔር ነበረ ሲል ወልድ እግዚአብሔር እንደሚባል ይነግረናል ማለት ነው። ለመንፈስ ቅዱስ እግዚአብሔር የሚለው ሲነገር ወከማሁ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበር ይልና መንፈስ ቅዱስ እግዚአብሔር እንደሚባል ደግሞ ይናገራል ማለት ነው። ሶስት ጊዜ እግዚአብሔር 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 ብሎ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ላይ መስተቃርን በሌለው ደረቅ በሆነ ምስጢረ ሥላሴ ሲናገር አብ እግዚአብሔር እንደሚባል፣ ወልድ እግዚአብሔር እንደሚባል፣ መንፈስ ቅዱስም እግዚአብሔር እንደሚባል አንድ ላይ ያስቀምጥልናል ማለት ነው። ይህ ለምስጢረ ሥላሴ ሁሉ መነሻና መሰረት የሆነ ድንቅ የሆነ ቃል ነው ቅዱስ ዮሐንስ ያስቀመጠው ቃል ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምስጢረ ሥላሴ መነሻ ስንል ምስጢረ ሥላሴን ለማመስጠር፣ ምስጢረ ሥላሴን ለመማር፣ ለመረዳት ከሌሎቹ መጻሕፍት
በሌሎቹ መጻሕፍት ከተገለጸው የሥላሴ ምስጢር ጋር በማዋሃድ ትልቅ ድርሻ ያለው ሰፋ ብሎ አንድ ቦታ ላይ የተገለጸ ምስጢረ ሥላሴ የተገለጸበት የተመሰጠረበት የተብራራበት ሊቃውንቱም ይህንን መሰረት በማድረግ በተለይ የሃይማኖት መጽሐፍ ተብሎ በሚታወቀው ሃይማኖት አበው የአባቶቻችን የቅዱሳን ሃይማኖት የሃይማኖት ምስጢር በተገለጸበት በተብራርቶ በተጻፈበት መጽሐፍ በሃይማኖት አበው የተገለጸው የሥላሴ ምስጢር ሁሉ መነሻው ቀዳሚው ቃል እንደሆነ ይታወቃል ማለት ነው። እና አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስም እግዚአብሔር ተብሎ እንደሚጠራ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ላይ ያስቀምጥልናል ለማለት ነው። በዚህ መሰረት የሶስቱም ስም ነው እንጂ አብ ወልድ መንፈስ ቅዱስ ከሚባሉ አካላት ውጭ ሌላ አካል ኑሮ ያ አካል የሚጠራበት ስምም አይደለም እግዚአብሔር የሚለው ማለት ነው። ሶስቱም አካላት የሚጠሩበት ስም ነው እንጂ ከሶስቱ አካላት ከአብ ከወልድ ከመንፈስ ቅዱስ ውጭ ሌላ አካል ኑሮ ያ ሌላ አካል የሚጠራበት ስም አይደለም። ሊቁ አባ ዮሐንስ ዘእስክንድርያ በሃይማኖተ አበው ምዕራፍ 9 ቁጥር 17 ላይ እግዚአብሔር ኢኮነ ካልአ እምቅድስ ሥላሴ እግዚአብሔር ከሥላሴ ሌላ ልዩ አይደለም ይላል። እግዚአብሔር ከሥላሴ ሌላ ልዩ አይደለም። ስለዚህ ሥላሴ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት ሥላሴ ማለት ነው። እግዚአብሔር ማለት የሶስቱ አካላት የአንድነት ስም ነው። ሥላሴ ማለት ደግሞ የሶስቱን አንድነትና ሶስትነት የምንረዳበት ስም ነው ማለት ነው። ሥላሴ ማለት አንድነት ሶስትነት ስለሆነ ማለት ነው። ስለዚህ ከሥላሴ ልዩ የሆነ አራተኛ አካል ስለሌለ ለሶስቱ አካላት ሰጥተን እግዚአብሔር የሚለውን እንረዳዋለን፣ ሰጥተን እንጠራዋለን። ለሶስቱ አካላት የሚሰጥ የሶስቱ አካላት የአንድነት ስም ነው ማለት ነው እግዚአብሔር ማለት። ሶስቱ አካላት ዳግመኛ ሶስቱ አካላት ይጠሩበታል እንጂ ከአብ ከወልድ ከመንፈስ ቅዱስ አካላት ለአንዱ አካል ብቻ ተለይቶ ደግሞ የማይነገር ሶስቱም አካላት የሚጠሩበት ስም ነው። ለአንዱ አካል ብቻ ደግሞ የማይነገር ለሶስቱም አካላት መጠሪያ የሆነ ነው ማለት ነው። ለአንድ አካል ብቻ ተለይቶ የማይሰጥበት ምክንያት ሥላሴ ከሶስት በማትከፈል ባህሪ አንድ ስለሆኑ እግዚአብሔር የሚለው ደግሞ አንድ በሚሆኑበት በባህሪ ስራ የሚጠሩበት አንድነታቸውን የሚገልጽ የአንድነት ስም ስለሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔርነት ተብሎ ለዘላለም ይመለካል ማለት ነው። ሰው አካሉ ካለበት ስሙ አለ፣ ስሙ ካለበት ግን አካሉ የለም። ሰው አካሉ ካለበት ስሙ አለ፣ ስሙ ካለበት ግን አካሉ የለም። ሰው ብቻ ሳይሆን ፍጥረት እንደዛ ነው። ፍጡር የሆነ ሁሉ እንደዛ ነው። መላእክትም እንኳን በጸጋ በፍጥነታቸው ከአይን ጥቅሻ ከከንፈር ንክሻ ቀድመው ከሚጠሩበት ቦታ ስለሚደርሱ ነው እንጂ መላእክት በአካል ምሉአን ስላልሆኑ በአካል የሚታጡበት አለ። በአካል ይታጣሉ እንደ እግዚአብሔር ምሉአን አይደሉም። ስለዚህ ፍጡር አካሉ ካለበት ስሙ አለ፣ ስሙ ካለበት ግን አካሉ የለም ማለት ነው። በአካል ምሉ አይደለም ማለት ነው። ፍጡር የሆነ ሁሉ ከሰው ጀምሮ መላእክትን ጨምሮ ማለት ነው። ሌሎችንም ፍጥረታት ሥላሴ ግን ስማቸው ካለበት አካላቸው ይኖራል፣ አካላቸው ካለበት ስማቸው ይኖራል። ሥላሴ ግን ስማቸው ካለበት አካላቸው ይኖራል፣ አካላቸው ካለበት ስማቸው ይኖራል። አሁን ሰውን ምሳሌ ብንወስድ ሰው አካሉ ካለበት ስሙ አለ ማለት አሁን እኔ ባለሁበት ቦታ ስሜም አብሮ አለ ማለት ነው። ስሜ ካለበት ግን አካል የለም። ስሜ ሌላ ቦታ ሊጠራ ይችላል። በአንድም በሌላ ምክንያት ስሜ ሊጠራ ይችላል። ከዚያ ቦታ ግን እኔ የለሁም ማለት ነው። ሁላችንም እንደዚህ ነን። ሰው እሱን ስለሆነ አካሉ ካለበት ስሙ አለ፣ ስሙ ካለበት ግን አካሉ የለም። አካሉ ሳይኖር ስሙ ሊጠራ ስለሚችል ማለት ነው። ሥላሴ ግን ስማቸው ካለበት አካላቸው ይኖራል፣ አካላቸው ካለበትም ስማቸው ይኖራል። አካላቸውም ስማቸውም ምሉእ ነው ማለት ነው። በሌላ አገላለጽ አካላቸው ከስማቸው ስማቸው ከአካላቸው ምንም ተፈልጦ የለበትም፣ መለየት የለበትም።
ይህም የሚታወቀው በመጽሐፍ ለስሙ ዘምሩ ይላል። መዝሙር 65 ቁጥር 2 ላይ ለስሙ ዘምሩ ይላል። እንዲሁም ለስሙ ስገዱ በማለት ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 10 ላይ ይናገራል። መጻሕፍት እንዲህ እያሉ መመስከራቸው የእግዚአብሔር አካሉ ባለበት ስሙም ባለበት አካሉ መኖሩን ለማስረዳት ነው ማለት ነው። መጻሕፍት የእግዚአብሔር አካሉ በመልአት ሳለ እኛ ስለማናየው አካሉ ካለበት ስሙም በዚያ ይኖራልና ስሙን በመሰዊያችን ላይ ጽፈን እናመሰግን ዘንድ የሚያዙን በዚህ ምክንያት ነው ማለት ነው። የእግዚአብሔር ስሙ ከስም ሁሉ በላይ የሆነ ለስሙ ስግደት የሚገባው ለስሙ ምስጋና የሚገባው አካሉ ከስሙ ስሙ ከአካሉ የማይለይ አካሉ ባለበት ሁሉ ስሙ ያለ ስሙም ባለበት አካሉ ያለ ከፍጡራን ሁሉ ልዩ የሆነ ከስም ሁሉ በላይ የሆነ ስም ነው ያለው ማለት ነው ለፈጣሪ ይኸውም እግዚአብሔር የሚለው ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ ሥላሴ አንድ የሚሆኑባቸውን በባህሪ በመለኮት በምስጋና በእግዚአብሔርነት በልብ በቃል በእስትንፋስ አንድ ልብ አንድ ቃል አንድ እስትንፋስ እንዳላቸው አይተናል ተመልክተናል ማለት ነው። በቀጣይ መርሃ ግብር በፈጣሪነት በአምላክነት በንጉስነት አንድ መሆናቸውን መነሻ አድርገን እንቀጥላለን ማለት ነው። እንግዲህ ምስጢረ ሥላሴ ሰፋ ያለ ሐሳብ ስላለው ሰፋ ያለ ጊዜም ስለሚያስፈልገው ሰፋ ያለ ጊዜ ወስደን ነው እየተነጋገርንበት ያለን። ከዚህ ቀጥሎ ጥያቄ ካላችሁ ጥያቄ አንሱና